ሰላም ጤና ይስጥልን እንደምን ዋላችሁ የኬርቦክስ አፍሪካ ቤተሰቦች በመረጃ ሰዓታችን የዕለቱን የተለያዩ ጉዳዮች ይዘንላችሁ መተናል። በአማራ ክልል ግጭት ከተቀሰቀሰ ወዲህ ባለፉት 2 ዓመታት 3036 ጾታዊ ጥቃቶች መፈጸማቸው ተገለጸ። ኡጋንዳ፣ ኢትዮጵያ፣ ሶማሊያ እና ኤርትራን ጨምሮ በአሁኑ ሰዓት በጦርነት ውስጥ ካልሆኑ ሀገራት ከዚህ በኋላ ስደተኞችን እንደማትቀበል አስታወቀች። የኢትዮጵያ የኮፕ 32 ጉባኤ አዘጋጅ ሆኖ መመረጥ ለአየር ንብረት ለውጥን ለመከላከል ለወሰደቻቸው የትግበራ እንቅስቃሴ እውቅና የሰጠ ነው ተባለ። በትናንትናው ዕለት በማርበርግ ቫይረስ 2 ተጨማሪ ሰዎች ሕይወታቸው ሲያልፍ 2 ሰዎች ደግሞ ቫይረሱ እንደተገኘባቸው ተገልጿል። ትምህርት ሚኒስቴር ሁሉም የግል ከፍተኛ ትምህርት ተቋማት የመጀመሪያ መንፈቃ ዓመት መረጃን በተዘጋጀው የከፍተኛ ትምህርት የመረጃ ስርዓት እንዲያስገቡ አሳስቧል። ውድ አድማጭ ተመልካቾቻችን እነዚህን በሰፊው ለመስማት እንዲሁም ሌሎች መረጃዎች እንዲደርሳችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ይሁኑን። ትኩስና የተረጋገጡ መረጃዎችንም ያገኙ። ወደ ቀዳሚ መረጃችን ስናልፍ በትናንትናው ዕለት በማርበርግ ቫይረስ 2 ተጨማሪ ሰዎች ሕይወታቸው ሲያልፍ 2 ሰዎች ደግሞ ቫይረሱ እንደተገኘባቸው ተገለጸ። በሐዋሳ የቫይረሱ ታማሚ የሆነ አንድ ግለሰብ መገኘቱም ተመላክቷል። የጤና ሚኒስቴር ትናንት ባደረገው 7 የላቦራቶሪ ምርመራ 2 ተጨማሪ ሰዎች በማርበርግ ቫይረስ ሲያዙ 2 ሰዎች ደግሞ ሕይወታቸው ማለፉን አስታውቋል። 2 ሰዎች ከበሽታው ማገገማቸውም ተገልጿል። በአጠቃላይ እስካሁን በተደረጉ 78 የላቦራቶሪ ምርመራዎች 12 ሰዎች ቫይረሱ የተገኘባቸው ሲሆን ከእነዚህም ውስጥ 7 ሰዎች ሕይወታቸው አልፏል። 2 ሰዎች ከበሽታው ሲያገግሙ 3 ሰዎች ደግሞ በሕክምና ላይ እንደሚገኙ የሚኒስቴሯ መግለጫ ያሳያል። እስካሁን ቫይረሱ ከተገኙባቸው ሰዎች መካከል ከጂንካ ከተማ ህሙማን ጋር የቀጥታ ንክኪ እንዳለው በክትትል የተደረሰበት አንድ የሐዋሳ ከተማ ነዋሪ እንደሚገኝበት የጤና ሚኒስቴሯ ዶክተር መቅደስ ዳባ አስታውቀዋል። እንዲሁም 349 ሰዎች ንክኪ ያላቸው በመሆኑ ክትትል የተደረገላቸው መሆኑን የገለጹት ሚኒስቴሯ 119ኙ ደግሞ የለይቶ ማቆያ ጊዜያቸውን ማጠናቀቃቸውንም ገልጸዋል። ይህ በእንዲህ እንዳለ የጤና ሚኒስትር ዶክተር መቅደስ ዳባ ከኢትዮጵያ የጣሊያን አምባሳደር ሴም ፋብሪዚ ጋር በማርበርግ ቫይረስ ወቅታዊ ሁኔታና በሁለቱ ሀገራት መካከል ስላለው የጤና ዘርፍ ትብብር ላይ ያተኮረ ውይይት ማድረጋቸውን ከሚኒስቴሯ ያገኘነው መረጃ ያመለክታል። ዘገባው የአዲስ ስታንዳርድ። ወደ ቀጣዩ መረጃችን ስናልፍ በአማራ ክልል ግጭት ከተቀሰቀሰ ወዲህ ባለፉት 2 ዓመታት 3036 ጾታዊ ጥቃቶች መፈጸማቸው ተገለጸ። በአማራ ክልል ግጭት ከተቀሰቀሰ ወዲህ ባለፉት 2 ዓመታት 3036 ጾታዊ ጥቃቶች መፈጸማቸውን የክልሉ ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ለአዲስ ማለዳ ገልጸዋል። በአማራ ክልል በመንግስትና በፋኖ ኃይሎች መካከል ግጭት ከተቀሰቀሰ ወዲህ ባለፉት 2 ዓመታት 3036 ጾታዊ ጥቃቶች መፈጸማቸውን የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ገለጸ። ጾታዊ ጥቃቱ ወትሮም የነበረ ቢሆንም ግጭትና የሰላም እጦቱ ለጥቃቱ መጨመር ይበልጥ አስተዋጽኦ ማድረጉን መገምገሙንም ክልሉ አስታውቋል። በክልሉ ከ2015 ዓመተ ምህረት መጨረሻ ጀምሮ በመንግስትና በፋኖ ኃይሎች መካከል ግጭት ከተቀሰቀሰ ወዲህ በ2016 ዓመተ ምህረት 1324 በ2017 ደግሞ 1712 በሁለቱ ዓመታት ህፃናትና ሴቶችን ጨምሮ በድምሩ 3036 ጾታዊ ጥቃቶች መፈጸማቸውን በአማራ ክልል የሴቶችና ማህበራዊ ጉዳይ ቢሮ የሴቶች ንቅናቄ ተሳትፎ ዳይሬክተር ደስታ ፋንታ ለአዲስ ማለዳ ተናግረዋል። የሴቶችና ማህበራዊ ጉዳይ ቢሮ እስከታች እስከ ወረዳ ድረስ የሚወርድ አደረጃጀት ያለው መሆኑን ያመለከቱት ዳይሬክተሯ ቢሮው ጥቃቶችን አስቀድሞ መከላከል ላይ ትኩረት አድርጎ የሚሰራ መሆኑንም አመላክተዋል። ለዚህም የሴቶችን ጥቃት አስቀድሞ ለመከላከልና ከአቅም በላይ በሆነ ምክንያት ጥቃቱ ተፈጽሞ ሲገኝ ተገቢው ምላሽ ለመስጠት የሚያስችሉ የሴቶችና ማህበራዊ ጉዳይ ቢሮ የጤና፣ የፍትህና ጸጥታ አካላትን ያካተቱ የአንድ ማዕከል አገልግሎት መስጫ ማዕከሎች መኖራቸውንም ተናግረዋል። ባለፉት 2 ዓመታትም ቢሮ በተለመደ መንገድ ጥቃቶች ከመፈጸማቸው በፊት ቀድሞ ለመከላከል ትኩረት አድርጎ ሲሰራ የቆየ ቢሆንም የተፈጸሙት ጥቃቶች ይህንኑ የመከላከል ስራ አልፈው የተፈጸሙ መሆናቸውን አስገንዝበዋል።
ይህንንም ለዚሁ ዓላማ ተብለው ማለትም የሴቶችን ጥቃት አስቀድሞ ለመከላከልና ከአቅም በላይ በሆነ ምክንያት ጥቃቱ ተፈጽሞ ሲገኝ ተገቢው ምላሽ ለመስጠት ታስበው ከሴቶችና ማህበራዊ ጉዳይ ቢሮ፣ ከጤና፣ ከፍትህና ጸጥታ አካላት ተውጣተው ለዚሁ ዓላማ ተብለው በየወረዳው በተቋቋሙ የአንድ ማዕከል አገልግሎት መስጫ ማዕከሎች አማካኝነት በተሰበሰበና በተጎጂዎች ሪፖርት በተደረገ መረጃ ማረጋገጥ መቻሉንም አስረድተዋል። ጥቃቱ ሌላም ጊዜ የነበረ ቢሆንም በክልሉ ያለው ግጭትና የሰላም እጦት ግን ለተፈጸመው ጾታዊ ጥቃት የበለጠ አስተዋጽኦ አድርጓል በሚል ክልሉ መገምገሙን ዳይሬክተሯ ተናግረዋል። ጥቃት ፈጻሚውን አካል በተመለከተም ዳይሬክተሯ የጸጥታና የሰላም እጦት ችግር ሲኖር የመጀመሪያዎቹ ተጋላጮች የሚሆኑት ህፃናትና ሴቶች ናቸው። የሰላም እጦቱም ችግሩን አባብሶት ሊሆን ይችላል የሚል እንጂ ጥቃት ፈጻሚውን በተመለከተ እከሌ ነው ይህን ጥቃት የፈጸሙ ብሎ ማስቀመጥ የሚቻል ነገር አይደለም ሲሉም ገልጸዋል። ጾታዊ ጥቃት እኮ በምንም ሊፈጸም ይችላል። ከግጭት በሚሳተፉ በሴቶች ላይ የሚደርሰው ጾታዊ ጥቃት ከጾታ ጥቃት ባሻገር ስነልቦናዊ፣ የጤናና ኢኮኖሚያዊ ችግሮችን ጨምሮ ዘርፈ ብዙ ጉዳቶችን የሚያስከትል በመሆኑ ተጎጂዎች የስነልቦና ምክርና እርዳታ፣ የኢኮኖሚ ድጋፍ ለሚያስፈልጋቸውና መስራት ለሚችሉ ወደ ስራ እንዲገቡ፣ በተላላፊ በሽታዎች እንዳይጠቁ የሕክምና አገልግሎት እንዲያገኙ እየተደረገ መገኘቱንም ተናግረዋል። ቀጣዩ መረጃችን ኡጋንዳ ኢትዮጵያ፣ ሶማሊያ እና ኤርትራን ጨምሮ በአሁኑ ሰዓት በጦርነት ውስጥ ካልሆኑ ሀገራት ከዚህ በኋላ ስደተኞችን እንደማትቀበል አስታወቀች። የኡጋንዳ መንግስት እዚህ ውሳኔ ላይ የደረሰው ኢትዮጵያ፣ ሶማሊያ እና ኤርትራን ጨምሮ በአሁኑ ሰዓት በጦርነት ውስጥ ካልሆኑ ሀገራት ከዚህ በኋላ ስደተኞችን እንደማይቀበል የገለጸው በሀገሪቱ የሚገኙ የስደተኞች ቁጥር 2 ሚሊዮን ገደማ መድረሱን ተከትሎ የለጋሾች ድጋፍ መጠን እየቀነሰ በመምጣቱ መሆኑን አስታውቋል። የኡጋንዳ እርዳታ የአደጋ መከላከል ዝግጁነትና ስደተኞች ሚኒስትር ሂላሪ ኦኔክ ለዴይሊ ሞኒተር እንደተናገሩት ኡጋንዳ ለስደተኞች እርዳታ የሚውል በየዓመቱ $240 ሚሊዮን ከተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን ስትቀበል ቆይታለች። ይሁን እንጂ በአሁኑ ሰዓት ሀገሪቱ ከለጋሾች የምታገኘው የገንዘብ ድጋፍ ወደ $100 ሚሊዮን ዝቅ ማለቱንና በዚህ ዓመት የተገኘው ድጋፍ ደግሞ $18 ሚሊዮን ብቻ መሆኑን ሚኒስቴሯ ተናግረዋል። ይህም በኡጋንዳ የሚገኙ የስደተኞች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱና በአንጻሩ ስደተኞችን ለማስተናገድ ሀገሪቱ ከለጋሾች የምታገኘው የድጋፍ መጠን እየቀነሰ መምጣቱ የሀብትና አገልግሎት እጥረት እንዲፈጠርና አፍሪካዊቷን ሀገር ጫና ውስጥ እንድትገባ እንዳደረጋትም ተገልጿል። በመሆኑም አሁንም ቢሆን ኡጋንዳ በሯን ለስደተኞች ክፍት የማድረግ ፖሊሲዋን የምትቀጥልበት ቢሆንም ኢትዮጵያ፣ ሶማሊያ እና ኤርትራን ጨምሮ በአሁኑ ሰዓት ጦርነት ላይ ካልሆኑ ሀገራት የሚመጡ አዳዲስ ስደተኞችን ግን ከዚህ በኋላ የማትቀበል መሆኗን የሀገሪቱ ባለስልጣናት በአጽንኦት ገልጸዋል። ያም ሆኖ ውሳኔው ከዚህ በፊት ወደ ኡጋንዳ የገቡትን የማይነካ መሆኑንና በሀገሪቱ ውስጥ የሚገኙ ነባር ስደተኞች ባሉበት የሚቀጥሉ መሆናቸው ተነግሯል። ዘገባው የአዲስ ማለዳ። መጨረሻ ወደ ያዝነው መረጃችን ስናልፍ ትምህርት ሚኒስቴር ሁሉም የግል ከፍተኛ ትምህርት ተቋማት የመጀመሪያ መንፈቅ ዓመት መረጃን በተዘጋጀው የከፍተኛ ትምህርት የመረጃ ስርዓት እንዲያስገባ አሳስቧል። በትምህርት ሚኒስቴር ዴኤታ ኮራጡ ሽኔ ተፈርሞ ለሁሉም የግል ከፍተኛ ትምህርት ተቋማት የተላከ ሰርኩላር ሁሉም ተቋማት መረጃዎቻቸውን በተዘጋጀው ሲስተም ላይ የማስገባት ግዴታ እንዳለባቸው ይገልጻል። በመሆኑም የ2018 የመጀመሪያው መንፈቅ ዓመት ሁሉም መረጃዎች ተሟልተውና በተቋሙ አመራር ተረጋግጠው እስከ ታህሳስ 25 2018 በሲስተሙ እንዲያስገቡ ጠይቀዋል። የትምህርትና ስልጠና ባለስልጣን ይህን ተከታትሎ የማስፈጸም ኃላፊነት እንደተሰጠው የተገለጸ ሲሆን መረጃውን የማያስገቡ የግል ከፍተኛ ትምህርት ተቋማት በመንግስት በሚሰጡ አገልግሎቶች እንደማይስተናገዱ ተጠቁሟል። ለዕለቱ ያዝንላችሁ መረጃዎች እነዚህ ነበሩ። ሌላ ጊዜም ትኩስና የተረጋገጡ መረጃዎች እንዲደርሳችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩን።